ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የሆነች ጓደኛችን ልጇን ልጇ ዱአ አልኩኝ፣ ሶሪ ይቅርታ፣ በእናታችሁ ተጠቅሜ የማላውቀው እንትን ስለሆነ ነው። ልጇ ኒካ አርጋ እንኳን ደስ አለሽ ልንላት እየሄድን ነው። ፕሮግራሙን እዛው አሳያችኋለሁ ቀንጨብ ቀንጨብ አድርጌ እና ልጅቷ ሙስሊም ነች። ኒካ ስራን የመጣችውና እናትየውን እንኳን ደስ አለሽ ልንላት ነው። እና አያችሁ ሁለት ልጆች አሏት። እሷ ክርስቲያን ነች፣ ልጆቿ ሙስሊም ናቸው። ባለቤቷ ሙስሊም ነው። ልጆቿ የአባታቸውን ሃይማኖት መርጠው ሙስሊም ሆነዋል። እሷ ግን ክርስቲያን ነች። ባለፈው የሆነ ቪዲዮ ላይ ተናግሬዋለሁ። ሁሉም ክርስቲያን፣ ሙስሊም፣ ፕሮቴስታንት ሁሉም በየቤቱ ይከባበራል፣ ግን ሚዲያ ላይ ይሰዳደባል። ቤት ውስጥ ግን ተቻችለው እንግዲህ ተመልከቱ። ያገባች ልጅ እስኪያደርሱ ድረስ በሰላም የሚኖሩ ሰዎች ናቸው። አያችሁ፣ አንደኛውም ተለቅ ያለ ልጅ ነው እና እሱም በቅርቡ ሊዳር ይችላል እንግዲህ እግዚአብሔር ከፈቀደ። ያው ወንዶች ትንሽ ጋብቻ ሊዘግየት ስለሚሉ እንጂ ሁለቱም ልጆቿ ትልልቅ ናቸው። እስከዚህ ድረስ ከሙስሊም ጋር ተዋዳ ተከባብራ ተፋቅራ ነው የምትኖረው። እና ሰው እንዴት ነው ሃይማኖት ተከባብራችሁ መኖር ትችላላችሁ። አንድ ቤት እንኳን አይደለም እንትን። እኛ ግን ሶሻል ሚዲያው ጠቦናል። ሌላ ቤት ያለን ሰው እንዘልፋለን። በሌላ ሃይማኖት ያለን ሰው ማለት ነው። ሌላ ቤት አብረን የማንኖረውን ምንም ከሱ ጋር የማያገናኘንን ሰው ስንዘልፍ እንታያለን። ሰው ግን ይኸው አንድ ቤት እንኳን ይሄን ያህል ዓመት ልጅን እስከ መዳር ድረስ ተቻችለው እየኖሩ ነው ማለት ነው። እና ይሄ በየሚዲያው የምትነካከሱ የምትሰዳደቡ ምን የምትሉ ሰዎች ይሄ ከዚህ ትምህርት ትወስዳላችሁ ብዬ ገምታለሁ። እነሱ ብቻ አይደሉም፣ እኔ በቅርበት የማውቀው ብዙ ሰው አለ እና ሙስሊም እና ክርስቲያን ተጋብቶ ተዋዶ ተከባብሮ ነው የሚኖረው። እና ሚዲያ ላይ ያለው ግን በቃ በዩዘር ምናምን ትመጡና የስድብ ናዳ ያንን ሰው ሲጀመር በቃ ሰው እኮ የመረጠውን ያድነኛል ያዋጣኛል የሚለውን ነገር የመከተል መብት አለው አይደለ? የሰው መብት መጣረስ፣ እኔም ማምነውን ካላመነ እኔ የምከተለውን ካልተከተለ ብላችሁ ሰውን እንትን ማለት ሲጀመር እግዚአብሔር ምስክር እንጂ ጠበቃ አያስፈልገውም። ብዙዎቻችን የእግዚአብሔር ጠበቃ ሆነን በቃ ለእግዚአብሔር ጥብቅና የቆምን እስኪመስል ድረስ በእግዚአብሔር ሳይድ ሆነን ሌላውን ዲስሪስፔክት ስናደርግ ይታያል። እግዚአብሔር ምስክር ነው የሚፈልገው። በቃ ወንጌል ደግሞ የምስራች ነው። የምስራች በቃ ኢየሱስ ሞቶላቸዋል። የምስራች እግዚአብሔር እኛን ከመውደዱ የተነሳ አንድ ልጁን ልኮልናል ብለን የምንሰብከው ነገር እንጂ ወተን በየሚዲያው የምንፋጭበት የምንሰዳደብበት አይደለም። እንደዛ ቢሆን ኢየሱስ ክርስቶስ በምድር ላይ በነበረ ሰዓት እሱ ያደርገው ነበር፣ በኃይል ቢሆን ማለት ነው። ግን ኃይል አይፈልግም። ወንጌል ኃይል አይፈልግም፣ ፍቅር ነው የሚፈልገው። እና ሰዎችን በፍቅር ያዙ። ማንም ሰው የሚፈልገውን ነገር እንትን ማለት ይችላል። የእናንተ ድርሻ ምንድን ነው? ወንጌልን መናገር። ወንጌልን አልሰማ ካለ ያ ሰው ሌላው የመንፈስ ቅዱስ ስራ ነው። ወደ ልቡ ገብቶ መንፈስ ቅዱስ የሚያሳስበውን ነገር ይከተላል እንጂ ሰው እናንተ በኃይል ስላረጋችሁት ያንን ሰው ታርቁታላችሁ እንጂ የእናንተን እምነት እንዲከተል አታደርጉትም። በዛ ላይ ደግሞ ሁሉም እናንተን መምሰል የለበትም። ሁሉም ሰው እኔን ካልመሰልክ፣ እኔ የተከተልኩትን ካልተከተልክ ብሎ ሁሉንም ከእናንተ ጋር የማይመሳሰል ሰው መጨፍለቅና መሳደብ የለባችሁም። በጣም ነውር ነው ይሄ። እግዚአብሔርን ያሳዝናል እንጂ እግዚአብሔርን አያስደስትም። እና ብዙዎቻችን ለእግዚአብሔር የቀናን እየመሰለን ብዙ ስህተት ስንሳሳት ያለው አንደበታችን ሲቆሽሽ ስንረክስ ይታያል። እንደውም እግዚአብሔር በጣም የሚቃወመው ያንን ነው። ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው። ማንኛውም ሰው መከባበር መዋደድ አለበት እንጂ ዝም ብሎ እኔ የተከተልኩትን አልተከተልክም፣ እኔ ያመለኩትን አላመለክም ብሎ ሰው ዲስሪስፔክት አይደረግም። እስከዚህ ድረስ እንግዲህ እስከዚህ ይሄን የሚያክል ሰው እስኪያደርሱ ድረስ እነዚህ ሰዎች በሰላምና በፍቅር ትዳራቸው ኮሽ ሳይል በመለያየት ውስጥ ያሉ ናቸው። በየቤቱ ያለ መቻቻል፣ ሚዲያም ላይ መቻቻል ቢኖር አበሻ ብቻ ነው፣ አበሻ ጋር ብቻ ነው ይሄ ነገር። ለስሙ ግን እስላም ክርስቲያኑ ተዋዶ ያለበት ምናምን ተብሎ ይዘፈናል፣ ይደለቃል። ግን እውነታው ሚዲያ ላይ ሲሰዳደብ ሲነታረክ
ነው እያየን ያለ ነው ማለት ነው። እና በተለይ ለሶስቱ ሃይማኖት ነው ሶስቱ ሃይማኖት ናቸው በብዛት ትንሽ አምባጓሮ እየተፈጠረ ያለው ማለት ነው። እና እሱን ነገር እንድናስተካክል ብዬ ጠይቃችኋለሁ። በተረፈ ደግሞ ያለውን ዝግጅት እዛ ስደርስ እናየዋለን። ተባረኩ፣ ተከታተሉ።